ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ዛሬም በድጋሚ እንግዲህ በሃይሚና በብሩኬ ቪዲዮ ተመልሰናል። ዛሬ ያለውን ነገር ደግሞ አብረን እናያለን። ከዛ በፊት ግን ለዚህ ቻናል ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን ደግሞ እንደተለመደው ላይክ፣ ሼር በማድረግ የተለመደውን ቤተሰባዊ ትብብራችሁ እንድታደርጉልን ከልብ እንጠይቃለን። እንዴት ነህ? ደህና ነሽ? አለን አለሽ። በቃ መግቢያ በመስራት አንደኛ ነሽ። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? ባያላችሁበት እንግዲህ ሰላማችሁ ብዝት ይበል። ከኛ ጋር የሆናችሁ በጣም እያበረታታችሁ ነው ያላችሁ። በጣም ደስተኛ ሆናችሁ እያደመጣችሁን ስለሆነ በጣም ነው የምናመሰግነው። ሀሳብ አስተያየታችሁንም እየሰጣችሁን ስለሆነ ከልብ ነው የምናመሰግነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንዲሁም ደግሞ ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ብትጀምሩ ቪዲዮ ለብዙ ሰው እንዲደርስ እድል ይከፍታል ማለት ነው። ዛሬ እንግዲህ ከዚህ ፊት ወደ ማታ አካባቢ ላይ አንድ ቪዲዮ ሰርተን ነበረ። በአርቲስት ነፃነት ወርቅነህ ህልፈት ምክንያት በጣም ሁላችንም አዝነናል። እናንተ ማዘናችሁን እየገለጻችሁ ነው። ሁላችንም አዝነናል። ሌላው ደግሞ ዛሬ ብሩኬ እንግዲህ ትላንትና የተፈጠረውን ነገር አይተናል በጋራ። እዩ እንግዲህ በደንብ አድርጋ ድራማውን ሰርታለች። ያን አጋጣሚ በመፈጠሩ ደግሞ በሃይሚ መሀል መምጣትና ግብ መፈጠሩ ብሩኬ እንግዲህ ከባድ ጭንቀት ውስጥ እንደነበረ የሚያሳዩ ነገሮች ነበሩ። ብሩኬ እንግዲህ ወድቆ ጉዳት እንደደረሰበት እያየን ነው ማለት ነው። ጉዳት ደርሶበታል። ሆስፒታልም ነው ያለው። እንግዲህ ፈጣሪ ጨርሶ ይማረው ነው የምንለው። በመጀመሪያ እንግዲህ ትርምሱም ሌላ በሽታ ይመስለኛል። ሆስፒታል ውስጥ ያለውም ትርምስ ሌላ ትልቅ በሽታ ነው። ያሳዝናል፣ ግን እውነት በጣም ያሳዝናል። ግን ብሩኬ በጥርሱ ለመሸፈን ሞክሮ ይሆናል እንጂ ስትረሱ ሳይበዛበት ሳይጸናበት አይቀርም ውስጡ ለውስጥ ይመስለኛል። አይደለም አንዳንድ ጊዜ በጣም ጭንቀት ውስጥ ስንገባ ብዙ ነገሮች ሲያስጨንቁን፣ ስፔሻሊ መበላሸት የሌለባቸው ነገሮች ሲበላሹብንና እነሱን ለማስተካከል ዋጋ ስንከፍል ሳናቀው ውስጣችን ይጎዳል። በቃ ውስጣችን ከተጎዳ በኋላ ትንሽ ነገር ይጥለናል ማለት ነው እና ቆመን ስንሄድ ምናልባት ለሌሎች ኖርማል ልንመስል እንችላለን፣ ግን በሆነ አጋጣሚ ላይ ደግሞ ልንወርቅ እንችላለን ማለት ነው። ብሩክ የሚያጋጥመው ነገር እንግዲህ ይሄ ነው። ፍፄ ትላንትና ያደረገው ነገር ትክክል እንዳልሆነ ሁላችንም እያወራን ነበረ። ለዚህም እሱ ምላሽ ሰጥቷል ፍፄ ማለት ነው። ይህን ያደረግኩት ወደ ነበረው ፍቅራቸው እንዲመለሱና አብረው ተረጋግተው እንዲያወሩ ብዬ ነበረ የሚል ተናግሮ ነበረ። ግን እንደዚህ አይደረግም። ሁለት ባላንጣዎቹን አገናኝቶ ተረጋግተው ያወራሉ ብሎ ማሰብ በጣም የማይታሰብ ነገር ስለሆነ ማለት ነው። በጣም ከባድ ነው። ምክንያቱም ሃይሚ መታ ምን ሊፈጠር እንደሚችል መገመት አይከብድም። ማንም ሰው የሚገምተው ነገር ስለሆነ ማለት ነው እና ያደረገው ነገር ትክክል አይደለም። ከዛ ሁሉ ያ ዝግጅት መዘጋጀት አልነበረበትም ማለት ነው እና ያ ዝግጅት መዘጋጀቱ እንግዲህ ያመጣው ውጤት ይሄን ዛሬ እያየን ያለ ነው። የብሩኬ ውስጥ ያለው ቁስል ጎልቶ ወጥቶ ብሩኬን ጥሎት ዛሬ ብሩኬ ሆስፒታል እንዲገባ ምክንያት ሆኗል ማለት ነው። ባለፈውም ታስታውሳላችሁ ሃይሚም ውስጧ በጣም ጭንቀት ውስጥ ስለነበረች እዩ መታ ለብሩኬ እንግዲህ እንዳረገዘችለት ስትናገር ሃይሚ በዛን ሰዓት ላይ ወድቃ ሆስፒታል ገብታ ነበረ። አያችኋል። ስለዚህ በጣም ጭንቀት ውስጥ ስንሆን ሳናውቅ በቃ በጣም እንደክማለን ማለት ነው እና ብሩኬም ተስፋ መቁረጥ ውስጥ እንደነበረ በደንብ አይተነዋል። ምክንያቱም ጋሽዬም አግኝቷቸው ለጋሽዬም በደንብ ተናግሮ ነበረ። ብሩኬ ማን ደክሞኛል አሁን፣ ስለዚህ ብቻዬን መሆን ፈልጋለሁ ብሎ ነበረ። ያንንም እድል ለማግኘት አልቻለም እውነት ለመናገር ማለት ነው። ያን እድል እንዳያገኝ ደግሞ እዩ ደግሞ ይሄን አጋጣሚ በመጠቀም ብሩኬን 300 ሺህ አከብርልሃለሁ በማለት ፍፄ ደግሞ ተባበራት ማለት ነው። ሃይሚን በማምጣት ተባበራት። ሃይሚ ደግሞ እውነቷን ነው። ምክንያቱም ትዳሯን ፍቅሯን ያሳጣቻት እዩ ናት። እንደገና ክፍተቱን በመጠቀም ደግሞ ገና ለገና እኔና ብሩኬ የተለያየን ብላ የራሷ ለማድረግ በጥቅም እሱን ለመጠመድ ያደረገችው ነገር በጣም ተናዳ ነበረ። እውነት አላት። ማናችንም ብንሆን ስሜታዊ ያደርገናል። ምክንያቱም እኛ የምንወደውን ነገር ያሳጣን ሰው ያንን ደስታችንን
ሲወስድ በአይናችን እያየን ዝም እንደማንል ምንም ጥያቄ የለውም አይደል? አዎ ከባድ ነው። የሃይሚ ውሳኔ ትክክለኛ ነው። ምንም ዛሬ ፍቅራቸው በብጥብጥ ውስጥ ቢሆንም ፍቅራቸው ጠፋ ለማለት አንችልም። አልጠፋም፣ ግን ፍቅራቸው እንደልባቸው በሰላም ፍቅራቸውን አጣጥመው መኖር ባይችሉ ብዙ ያሳለፉ ሰዎች ናቸው። እንደ ዩ ካናት የመጡ ሰዎች አይደሉም። ስለዚህ ዛሬ ብሩኬ ሆስፒታል ገባ ሲባል እንዴት ደንግጣ እንደመጣች ሁላችሁም አይታችሁታል። ሆስፒታል ከመጣች በኋላ እንኳን መረጋጋት አቅቷት ነበር። ምክንያቱም እዩን ስታያት መንስኤው አንተም እንዳልከው መንስኤዋ እሷ ስለሆነች እዛ ቦታ ላይ ደግሞ እሷን ማየቷ በጣም ነው የበለጠ ያናደዳትና የሆነ ሰዓት ላይ ብሩክን ረስተውት ነበር እኮ መተማመኑ ኦልሞስት ረስተውታል። በቃ ማለት ብሩኬ ረስተውታል። እላው ላይ መንጫጫት ውጪ አንቺ ውጪ እየተባባሉ ሁላ ነበረ። ይሄ ነገር ግን ደግሞ በጣም የሚያሳዝን ነው። እኔ ባይሆን ደስ ይለኝ ነበረ። ሃይሚም ቻል አድርጋ ብታልፈው ጥሩ ነበረ። ለምን የታመመ ሰው ላይ ሆስፒታል የተኛ ሰው ላይ የግል ጉዳይን እንትን ማድረግ ትክክል አይደለም። ለምን መሰላችሁ? ብሩኬ በጭንቀት ነው መጀመሪያ የሚወደቀው። እንደገና ደግሞ አሁንም ተኝቶ እንግዲህ እየሰማም ስላልሆነ አስደንግጧት ነው። ምናልባት ቢነቃስ፣ አሁን እኮ ቢነቃስ ገብቷቸዋል። አንዳንድ ቦታ ላይ አታስበውም። አንደኛ ብዙ ጊዜ ችግሮች ሲፈጠሩ በሃይሚና በብሩኬ መሀል ያው እንደተለመደው ሃይሚ ትወድቃለች እንጂ ብሩኬ ወድቆ አያውቅም። እሷ አብረው በነበሩበት የተለያዩ ስትራግሎች ቢገጥሟቸውም የተለያዩ ፈተናዎች ቢገጥሟቸውም ሲወድቅ አይተው አታውቅም። ሲበሳጭ ሲናደድ ምናምን ነው እንጂ በዚህ ልክ ብሩኬን አይተው አታውቅም። እና አሁን እሷ ብስጭቱ ስትረሱ ነው ምናምን የሚለውም አላሳመናትም። እሷ የሆነ ነገር እንዳረገችው ነው ሃይሚ እያሰበች ያለችው። ልክ ነው ሃይሚ እያለች ያለችውም ልክ ነው። ለፍፄም ያለችው ይሄንን ነው። ምክንያቱም ትላንትና ሰላም ነበር፣ እንደዚህ ያለ ነገር ገጥሞት አያውቅም። ለምንድን ነው የሆነ ነገር አድርጋችሁት ነው እንጂ በእርግጠኝነት በዚህ ምክንያት የተጠራጠረችውም ደግሞ እዩን የተጠራጠረችው ምክንያቱም እዩ የሆነ ነገር ታደርገዋለች ከማድረግም አትመለስም ብላ ነው። አንደኛ ከዚህ ፊትም እንግዲህ የተገናኙ የተባለ ጊዜ መድኃኒት አጠጣው እንደነበረ የሚታወቅ ነው። ያ መረጃ ስላለ ማለት ነው። አሁን እንግዲህ ሁለቱም ደግሞ ሲገናኙ ሁለቱም እርስ በርሳቸው ነው ኮምፕሌን የሚደራረጉት። ሃይሚ አንቺ ነሽ ለዚህ ያበቃሹ ትላለች፣ እዩም ደግሞ አንቺ ነሽ ለዚህ ያበቃሹ። በቃ ማለት ባሏ አድርጋ ነው አሁን እዩ እንግዲህ አክት እያደረገች ያለችው ብሩኬም ማለት ነው። እና ሆስፒታል እሷ ነበረች አብራ የነበረችው። ሀብቴ እንኳን መጥቶ ወንድሙ የገዛ ወንድሙ ፊት ቢነሳትም እንኳን ሊገባት አልቻለም። ገብቷቸዋል አይደለ? ሃይሚ እንድትወጣ ነው ያደረገቻት እና ጭራሽ ይባስ ብላ ማለት ነው። እና ሀብቴ ደግሞ ከብሩኬ ጋር እንድትሆን የሚፈልገው ሃይሚን ነው ማለት ነው። እና በነገራችን ላይ ልጅቷ ዛሬ ሆዷ ቀንሷል እና እርግዝና ወደኋላ ነው የሚሄደው የሚለውም ጥያቄ ሆኖብኛል። እና ባለፈው እንዳልነው ይቺ ልጅ ምናልባት እርጉዝ አይደለችም የሚለው ነገር አጠያቂ ሆኗል። እንግዲህ እሱም ጊዜ ይፍታላት። ግን ዛሬ እንደው እርጉዝ ከሆነች የእውነትም እርጉዝ ከሆነች ዛሬ መታመሙ አይቀርም እዩ። ምክንያቱም አይታችኋታል ስትገፈታተር። እሷ ደግሞ ኃይለኛ ናት፣ በጣም ኢነርጂ አላት። ትገፈታተራል ማለት ከእርጉዝ አንጻር ነው የምላችሁ። ያው ትጠነቅቃለህ እኮ አይደል? ሰው ሲያልፍ እንኳን ጥግህን ይዘህ እንኳን ደርሰህ ቀርቶ ገና እርሊ ኤጅም ቢሆን ገና እንዳረገዛችሁም እንኳን ትፈራላችሁ እንኳን። እሷ ግን ሆዷ እንግዲህ በጣም ነው የሚገፈታተሩት። እና ሀብቴ ራሱ በጣም ለማስወጣት ጥረት አድርጎ ነበረ እሷን ማለት ነው። በቃ በጣም ነው ፊት ነሳት፣ በጣም ፊት ነስቷታል። ግን አንዳንድ ሰዎች እንዲህ ፊት መነሳት ራሱ በጣም እኮ ከባድ ነው። በነገራችን ላይ በቤተሰብ አለመወደድ ደግሞ ከባድ ነገር ነው። በቤተሰብ ሳትፈለግ በዚህ ልክ መገፋፋት ይሄ ትክክል አይደለም። እሷ መበጥበጥ ነው እንጂ መወደድ አይደለም እኮ የምትፈልገው። እኔ ብሩኬን ብቻውን ምን ልታደርገው እንደሆነ አሁን በዚህ ሰዓት ምን ይሰማታል? አሁን እንግዲህ ለዚህ ሁሉ ምስቅልቅል እዩ ናት ተጠያቂዋ ማለት ነው። ከመጀመሪያ ጀምሮ መታ በእነሱ ህይወት ውስጥ ገብታ ችግር የፈጠረችው እሷ ናት። ብሩኬ አሁን በጣም ያሳዝናል። በነገራችን ላይ እውነት እንደዚህ ስንት ነገር የሚያስብ ልጅ ስንት ነገር የሚሰራ ልጅ እንደዚህ አልጋ ላይ ዝርር ብሎ ግሉኮስ ተደርጎለት ምናምን ነገር ማየት በጣም ከባድ ነው እውነት። አረ እነሱም ስንት ነገር ማድረግ የሚችሉበትን ጊዜያቸውን የበላችባቸው፣ ስንት ጥሩ ነገር ማሳለፍ የሚችሉበትን፣ ስንት ጥሩ ነገር አብረው መስራት የሚችሉበትን ጊዜያቸውን ቁርጥም አድርጋ የበላችባቸውና ለዚህም እንግዲህ በእርግጠኝነት ፍፄም ይጸጸታል ብዬ አስባለሁ። ምክንያቱም ለዚህ ነገር መፈጠር አንድም እሱ አለበት ማለት ነው። ምክንያቱም ይሄ ፕሮግራም ባይዘጋጅ ኖሮ እንደዚህ ያለ አንደኛ እንደዚህ ያለ ነገር አይፈጠርም ነበር። በነገራችን ላይ ሃይሚ ባትመጣና እንደው በቪዲዮ ብታይ ይሻል ነበር። ይሄ ላይፈጠር ይችል ነበር። ገብቷቸዋል አይደል? ቢያንስ ብሩኬ ላይወድቅ ይችል ነበር። በዚህ መሀል አሁን የነሱ እርስ በርሳት መጋጨት እዛ መሀል ላይ የብሩኬም ነገሮቹን ለማስተካከል እነሱን እንትን ለማለት ምናልባት ሊመልሳቸውም ይችላል። ደግሞ በአንድ በኩል ደግሞ
ፈጣሪ በሰላም ይሄ ልጅ ብሩኬንም በሰላም ከአለበት የጤና እክል ወደ ጤና ይመልሰው እንጂ ምናልባት ሁለቱንም የሚመለሱበትም አጋጣሚዎች ምናልባት እንግዲህ ይሄ አጋጣሚ ሁለቱ ጥሩ በር ሊከፍትላቸው ሃይሚ እንግዲህ ልቧ የሚራራበት አጋጣሚ ሊሆን ይችላል። ምክንያቱም ለሷ ብሎ ነው በዚህ ልክ እንደዚህ የሆነውና ምናልባት እንግዲህ ሰላም ሊሆኑ ይችላሉ የሚል እምነት አለኝ። ምክንያቱም እንደ ሰው ከሆነ ሰፋ አድርጋ ታስባለች ሃይሚም በሷ ምክንያት ስለሆነ ማለት ነው። ለሷ ነገሮቹን በግልጽ ለማናገር ለማሳየት ከሷ ላለመለየት ነው ይሄ ሁሉ ጭንቀት ውስጥ የወደቀው እንጂ እሷን ባይፈልጋት ደግሞ ጭራሽ ምንም ላይመስለው ይችል ነበር። አንድ ሰው ምንም ለማይፈልገው ነገር ቦታም አይኖረውም። ገብቷችኋል? ግን እሷ መለየት ስለማይፈልግ በጣም ከሷ መለየት ስለማይፈልግ ነው ዋጋ እየከፈለ ያለው። በጣም ብዙ የለፋበት ፍቅር ነው። እንደ ቀልድ ሜዳ ላይ የሚጥለውም አይደለም። ፍቅራቸውን ሁላችንም እናውቀዋለን። ስለዚህ ያን የመሰለ ፍቅር ትናንትና ጥላው በሄድከው ሰው ስትቀማ ያናዳል። ደግሞ ካናት መጥቶ በተለይ ደግሞ ካናት መጥቶ አንድ ካናት መጥቶ ነው ትናንት ደግሞ በቃኝ ብለህ በዘጋው ፋይል በተዘጋ ፋይል እንደ አዲስ በዚህ ልክ መሆን በነገራችን ላይ ምን ያሳያል መሰላችሁ? እኛ ምን የምንማርበት ነገሮች አሉ። አንዳንድ ጊዜ ቆም ብለን ራሳችንን ማሰብ መቻል አለብን። ምን አይነት ሰዎች ናቸው ወደኛ የሚመጡት፣ በምን መልኩ ማስተናገድ አለብን የሚለውን ነገርም ቆም ብለን ማሰብ አለብን። ሁለተኛ ደግሞ ከወዳጆቻችን ጋር ወይም ደግሞ ከትዳር አጋራችንም ሊሆን ከፍቅር አጋራችን ጋር ስንጨቃጨቅ እስኪ ድረስ የሚለውን ነገር ምን ያህል ልንጎዳው እንደምንችልም ማሰብ መቻል አለብን። ገብቷችኋል አይደለ? ምናልባት ሃይሚ ቀድማ ብትረዳው ኖሮ ብሩኬ ለዚህን ያክል መውደቅም ላይደርስ ይችላል። መግባባት ስለሚፈጠር ማለት ነው። ተግባብተው እዩን እኮ አየር ላይ ማስቀረት ይቻል ነበረ። ስለዚህ የምናደርጋቸው ነገሮች ለአጋራችን የሚፈጥረውን ነገር ጭንቀት ሊፈጥር እንደሚችል ቆም ብለን እንድናስብ። ምክንያቱም አንዳንድ ጊዜ ሲደርስብን ሳይሆን ከሌሎችም መማር ያስፈልጋል ብዬ አስባለሁ። ስለዚህ ከነሱ የምንማረው እኛ ጭቅጭቆች፣ የማይሆኑ ነገሮች፣ ንትርኮች የሚፈጥሩትን ህመም ሊፈጥሩ እንደሚችሉ ማሰብ መቻል አለብን ማለት ነው። አንድ እሱ ነው። ሁለት ደግሞ እየመጣው የሄደው ሁሉ የሚያፈርሰው ህይወት መገንባት የለብን። አንዳንድ ጊዜ ሰው ትክክለኛ ወዳጅነታችሁ የሚታወቀው የደስታችሁ ቀን ሳይሆን የችግራችሁ ቀን ነው። ስለዚህ ዛሬ በዚህ ልክ ብሩኬ ሲፈተን ሃይሚ ጠንከር ብላ ከጎን ብትሆን ይሻል ነበር። ትክክል ነው። ማንም ሰው የልጅ አባት ነው ብሎ ሲመጣ ስሜት አይጎዳም አይደለም፣ በደንብ ነው የሚጎዳው። የምትወዱትን የኔ የምትሉትን ሰው ነገ ብዙ ነገር ከሱ ጋር የምታስቡትን ሰው ከአንቺ ጋር መሰጣለ ሰዓት እኔ ጋር መጥቷል ተብላችሁ ትክክለኛ ጊዜ ተነግሯችሁ ምናምን መሆኑ ያናዳል። አናድድም አይደለም፣ ግን እንደምንም ትታችሁ የማታውት ሰው ከሆነ በእርግጥ ያለ ብሩኬ አትኖርም ትሞታለች አይደለም የምንለው፣ ግን ደግሞ ይህን ያህል እሷም ልቧ ውስጥ ካለ ያን ያህል እሱም ልብ ውስጥ ካለች ጨከን ብለው የችግርን ቀን እኮ አንዳንዴ ማለፍ ያስፈልጋል። ሁልጊዜ የችግር ሲመጣ ተበትናችሁ አይሆንም። አንዳንዴ አብረህ ሆነህ ጥርስህን ነክሰህ የምታልፈው ነገር አለ፣ እየተነቋቋርክም ቢሆን ማለት ነው። እንግዲህ ሁለት አይነት እንትን አለ፣ ሁለት አይነት የፍቅር አይነቶች አሉ። ትዳርም ሲሆን እንደዛው ማለት ነው። አንድ በጠንካራ መሰረት ላይ የተገነባ ፍቅርና ትዳር ማለት ነው። ሁለተኛው ደግሞ ዝም ብሎ አሸዋ ላይ እንደተተከለ ዛፍ ማለት ነው የሚሆን ማለት ነው። ወይም ደግሞ አሸዋ ላይ የተሰራ ቤት ማለት ነው። አሸዋ ላይ የተሰራ ቤት አውሎ ንፋስ ሲመጣ ይዞት ነው የሚሄደው አይደለ? በቀላሉ ይዞት ይሄዳል፣ መሰረት የለውማ። ስለዚህ ፍቅርም ትዳርም እንደዛ ነው ማለት ነው። በጠንካራ መሰረት ላይ የተገነባ ፍቅርም ሆነ ትዳር ምንም ነገር ቢመጣ እንደው ሊያወዛውዙ ይችላል እንጂ ሊያጠፋው አይችልም፣ ሊጥለውም አይችልም። ገብቷችኋል አይደለ? በቃ ሊያወዛውዙ ይችላል፣ በቃ ጥርጣሬ ውስጥ ሊከት ይችላል። ለምሳሌ አሁን ሃይሚ በዚህ ልክ ማለት ነው ብሩኬ እሷን ለማስረዳት እውነቱ እንድታውቅለት እሷን ላለማጣት ያደረጋቸው ነገሮች ብዙ መንገድ ሄዷል። ቆም ብላ ብትረዳው ከዛ ፊት እኮ የሆነ ጊዜ እኮ ብላለች፣ እንደውም ወስና ሁሉ ደስ ብሎን ነበረ። እኔ ለምን ልጁ የሱ አይሆንም የሱ እንኳን ቢሆን አብሬ ለማሳደግ ዝግጁ ነኝ ሁሉ ብላ ነበረ። በመሃል ላይ ግን ከእዩ ጋር ፉክክር ውስጥ በመግባቷ ብሩኬ ላይ ጫና እንዲፈጠር ሆነ ማለት ነው። አያችሁ፣ ሌላ ሰውን ለመጉዳት ብለን የራሳችንን ሰው እንጎዳለን ማለት ነው። ስለዚህ አንዳንዴ በቃ ምንም ቁም ነገር ምንድነው ጠንከር ያለ ፍቅር ካሌለን እኮ ተራ ነገሮች ይመጡና በመሃላችን በቃ የስንት ጊዜ ገንብተነዋል ያልነውን ነገር ያፈርሳል ማለት ነው። ትዳራችንም ሆነ ፍቅራችን
ጠንካራ ነው ለማለት እንኳን የምንችለው በእነዚህ ነገሮች ነው መለየት የምንችለው። የሆነች ትንሽዬ ነገር መጥቶ የሚያንገዳግደን ከሆነ ዜሮ ነን ማለት ነው። ጭራሽ የገነባን መሰለን እንጂ አልገነባ ነው። ግን ደግሞ የፈለገ ቢመጣ እንኳን በቃ ሊያወዛውዘን፣ ቅድም እንደነገርኳችሁ ሊያወዛውዘን ይችላል እንጂ ሊጥለን አይችልም ብለን የምናስበው አይነት ፍቅር ደግሞ ምንም አይነት ነገር ቢመጣ ነገሮቹን ጊዜ በመውሰድ በማጥናት እውነታው ላይ ለመድረስ በመሞከር ነገሮችን አንደርስታንድ ማድረግ እንችላለን። መጨረሻ ላይ እንኳን እውነታውን ስናገኝ ማቆም እንችላለን። ገብቷችኋል አይደለ? ማቆም እንችላለን። በቃ አሁን ያልነው ሃይሚ እሱን ነው። ሃይሚ ነገ ከነገ ወዲያ ይችል ትወልዳለች፣ ዲኤንኤ ይመረመራል። ከዛም በኋላ እውነታው ይታወቃል። በዛን ጊዜ ላይ በቃ እውነቱ ይሄ አይደለ? አዎ አንተስ ምን ትላለህ? እሱ ራሱ ያፍርበታል አይደለ? አላደረኩም ሲል ነበር፣ ያፍርበታል። ከዛስ ማንም ላይም አይፈርድም ማለት ነው። ገብቷችኋል? ሃይሚ ላይ የሚፈርድ ሰው የለም። ስለዚህ ይሄ ልጅ ደግሞ የብሩኬ እንዳልሆነ በብዙ መንገድ ልጅቷ ብሩኬ ሲያስረዳን ነበረ። ስለዚህ ማለት ነው ብሩኬና ይቺ ልጅ ምንም ግንኙነት የላቸውም። ይቺ ልጅ ትልቁን የነሱን ትዳር ለመበጥበጥ ስራዬ ብላ የመጣች ሴት ናት ማለት ነው። ስለዚህ እነሱ ደግሞ ለዚች ሴት እድል ሰጧት ማለት ነው፣ እንዲበጠበጡ፣ ትዳራቸው እንዲፈርስ፣ ፍቅራቸው እንዲፈርስ። አልተጋቡም፣ ፍቅራቸው እንዲፈርስ ነገ ስንት ህልምን ያለሙትን ሽማግሌ ልከው ሆ ብሎ ሊጋቡ የተዘጋጁትን ልጆች ብትንትናቸውን አወጣች ማለት ነው። ስለዚህ ነገም ከነገ ወዲያ ምናልባት እነዚህ ልጆች ይታረቃሉ፣ ቆም ብለው ራሳቸው እንዲጠይቁ ያደርጋቸዋል ማለት ነው። እውነታውን ሲያውቁ ማለት ነው። ምንድነው እኛን በዚህ ልክ በሰው አንድ ሰው በሪሞት እንደፈለገው የሚቆጣጠረን እንደፈለገው የሚያደርገን ለምንድን ነው ብለው ራሳቸውን ቆም ብለው እንዲያዩ ይጠቅማቸዋል ብዬ አስባለሁ። አንድ እሱ ነው። እሱም እንዳለው ፍቅሩም እንዳለው ነው። ፍቅር ደግሞ ብቻውን ቤት አያቆም። መተማመን ያስፈልጋል። እምነት ወሳኝ ነው። የፍቅር ማሰሪያችን ደግሞ እምነት ነው መጨረሻ ላይ። ስለዚህ እነሱ ማለት ትንሽ የመተማመን ችግር ነው ያለው። የሆነ ነገር ሲፈጠር ሮጦ ቶሎ የሚሄድ ነገር ነው ያለው እና ይሄ ለእነ ሃይሚና ለእነ ብሩኬም ሳይሆን ለሁላችንም፣ ለእኛም፣ ለእናንተም፣ ለሁላችንም ፍቅር ሲደመር መተማመን ካለው ችግሮች አይመጡም አይደለም። በተዋደዳችሁና በተማመናችሁ ቁጥር እንደውም ብዙ ችግር ወደ እናንተ ይመጣል፣ እውነት ለመናገር። ምክንያቱም አቅማችሁ ሰው በአቅሙ ልክ ነው የሚፈተነው። መቼም ቢሆን የኬጂ ተማሪ የ10ኛ ክፍል ፈተና አይወስድም። ምንም ጥያቄ የለም። በአቅሙ በኬጂው እና ያም በተማረው ልክ ነው። ስለዚህ አቅማችን ፍቅራችን በጠነከረ ቁጥር የሚመጣውን ፈተና ከፍ እያለ የእኛን አቅም በሚመጥን ልክ ነው ፈተናው የሚመጣው። ስለዚህ እነ ብሩኬና ሃይሚ ጋር እንዳልነው እስካሁን ፍቅሩ አለ፣ የሌለው መተማመኑ ነው። ስለዚህ መተማመኑን ማዳበር ነው። በጊዜ ሂደት ይመጣልም ደግሞ ማለት ልጆች ናቸው፣ ወጣቶች ናቸው። በጊዜ ሂደት ራሳቸው ላይ ከሰሩበት ነገ ተነገ ወዲያ ሊዳበር የሚችልና ማንም እየመጣ ልክ እንደዚህ የሚፈነጭበት ሳይሆን ልጅ ወልደው የሚፈነጩበት እንደዛ ቤታቸው ላይ ልጅ የሚፈነጭበት መሆን አለበት እንጂ አስታራቂ ወይም ደግሞ ሌላ ሰው መጥቶ ግርግር የሚፈጥርበት መሆን የለበትም። ብሩኬን እንግዲህ ፈጣሪ ጨርሰው እንዲምረው እንመኛለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ የሚፈጠረውን ነገር ወደ እናንተ ይዘን እንመጣለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ